በሰሜን ኢትዮጵያ አንዣበበውን የጦርነት ስጋት በተመለከተ ከመሸ ሁለት ሰበር ዜናዎች ተሰምተዋል። ከመሸ የኢትዮጵያ መከላከያ ሰራዊት ለኢትዮጵያ ሕዝብ መልእክትና ጥሪ አስተላልፏል። ሰራዊቱ ከውጭና የውስጥ ኃይሎች ቅንጅት መፍጠራቸውን በመዘርዘር ለሕዝቡ ያልተጠበቀ ጥሪ ነው ከመሸ ያሰማው። የጸምዶ ኃይሎች አዲስ ጦርነት ሊከፍቱ እየተዘጋጁ ነው በሚባልበት በዚህ የውጥረት ወቅት ሰራዊቱ ለሕዝቡ ያስተላለፈው ጥሪ ትኩረትን የሚስብ ነው። ሰራዊቱ በዚህ ጥሪው ላይ የውስጥ ተላላኪና የውጭ ጠላቶች ሲል የጠራቸው ኃይሎች ሴራቸው እንደጉም ይበተናል በማለት ነው የተናገረው። በዚህ ጉዳይ ላይ ሰፊ ዘገባን አሰናድተናል፣ ተሰሙታላችሁ። ጀነራል ጻድቃን የሚመሩት ኃይል በህወሓት ላይ በአስቸኳይ ተግባራዊ እርምጃ እንዲወሰድ እቅድ ማዘጋጀቱ ታወቀ። በጀነራሉ የሚመራው ስብስብ ከፌዴራል መንግስቱ ጋር በመተባበር በአስቸኳይ የትግራይ ህዝብ ከህወሓት አፈና ነጻ ለማውጣት ወደ ተጨባጭ እርምጃ ለመግባት ወሰነናል ብለዋል። አፋር ክልል የሚንቀሳቀሰው ሀራ መሬት እንደ ታጣቂ ክንፍ የሚጠቀመው የትግራይ ለውጥ ፈላጊዎች ስብስብ ወደ ትግራይ ሰብሮ ለመግባት ከዚህ በላይ ጊዜ መጠበቅ አያስፈልግም ብሏል። ተሰሙታላችሁ። የአሜሪካው የኮንግረስ አባል የትራምፕ አስተዳደር በህወሓት አመራሮች ላይ የወሰደውን እርምጃ ተቃወሙ። የኮንግረስ አባሉ ብራድ ሼርማን የትራምፕ አስተዳደር በህወሓት አመራሮች ላይ የጣለው የቪዛ እቀባ አድሏዊ የተጠናወተው ነው ሲሉ ተደምጠዋል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትዘልቁ ግብዣችን። ህወሓት ላይ ተግባራዊ እርምጃ ሊወሰድ ነው። ይህም በተመለከተ በዛሬው ዕለት ጀነራል ጻድቃን ገብረትንሳኤ የመሩት ጥብቅ ስብሰባ ተደርጓል። በመጨረሻም እነ ጀነራል ጻድቃን የሚመሩት ኃይል በአጭር ጊዜ ውስጥ ወደ ትግራይ ሰብሮ ለመግባት አቅጣጫ ስለማስቀመጡ ተዘግቧል። ይህ ቡድን ከፌዴራል መንግስት ጋር በመተባበር ህወሓትን አስወግዶ ህዝባዊ መንግስት ለማቋቋም እቅድ ሲነድፍ በዛሬው ዕለት ውሏል። እነ ጀነራል ጻድቃን ከፌዴራል መንግስት ጋር በመቀናጀት በአስቸኳይ የትግራይ ህዝብ ከህወሓት አፈና ነጻ ለማውጣት ወደ ባጭ እርምጃ ለመግባት ወሰነናል ብለዋል። አፋር ክልል የሚንቀሳቀሰው ሀራ መሬት እንደ ታጣቂ ክንፍ የሚጠቀመው የትግራይ ለውጥ ፈላጊዎች ስብስብ ወደ ትግራይ ሰብሮ ለመግባት ከዚህ በላይ ጊዜ መጠበቅ አያስፈልግም ብለዋል። ጀነራል ጻድቃን በበላይነት የሚመሩት ይኸው የትግራይ የሰላምና የለውጥ ምክር ቤት ከፌዴራል መንግስት ጋር ተቀናጅ ህወሓትን ማስወገድ የሚችልበት ተግባራዊ አቅጣጫ ላይ በዛሬው ዕለት መክሯል። መቀመጫቸውን አዲስ አበባ ያደረጉ ትግራይ ፖለቲከኞች በዛሬው ዕለት ባካሄዱት በዚህ ስብሰባ መሬት ላይ የወረደ እርምጃ ለመውሰድ እቅድ ፈናል ብለዋል። በተለይም ህወሓት እየተገበረው የሚገኘውን እስከ ሞት የሚያስቀጣ አዋጅ ተከትሎ ወጣቶችን ለግዳጅ ወታደራዊ አፈሳ ማስቆም በሚቻልበት አቅጣጫ ላይ መክረዋል ነው የተባለው። በህወሓት አፋኝ አዋጅና በትግራይ ወጣቶች ላይ እየተፈጸመ ባለው አፈሳ ላይ ያተኮረ ሰፊ ውይይት መደረጉንም ነው በስብሰባው ላይ የተሳተፈው ስምረት ፓርቲ ያስታወቀው። ቡድኑ ኋላ ቀር ያሉትን የህወሓትን ኃይል የወጣቶችን አፈሳ ማስቆም ስለሚችሉበት መንገድ እቅዳቸውን ተንትነዋል የተባሉ ሲሆን ነገሩ ከብዷል፣ ህዝቡም ከገጠመው ፈተና መውጫ አጥቷል፣ ከዚህ በላይ ቆሞ መመልከት አደገኛ ነው በሚል ወደ እርምጃ ለመግባት ተስማምተናል ብለዋል። በዛሬው የትግራይ ወቅታዊ ሁኔታ ግምገማና የቀጣይ አቅጣጫ አማራጭ ላይ ጀነራል ጻድቃን በአንድነት ወደ እርምጃ መግባት አለብን ብለዋል። አዲስ አበባ የከተሙት እነዚህ ራሳቸውን የለውጥ ኃይሎች ብለው የሚጠሩ ስብስቦች ከመርገም ወጥተን ተጨባጭ ውጤት ያለው እርምጃ መጀመር አለብን ያሉ ሲሆን ለዚህም መሬት ላይ በሚወርድ አቅጣጫ ቀርቦ በዝርዝር ተመክሮበታል ብለዋል። የነ ጀነራል ጻድቃን የቀጣይ ተግባራዊ እርምጃ የትጥቅ ክንፍ ያደረጉትን ሀራ መሬትን ተጠቅመው ወደ ትግራይ ሰብሮ ለመግባት ሊሆን እንደሚችልም ፍንጭ ታይቷል። ለዚህም በዛሬው ስብሰባ የለውጥ ኃይሉ ከፌዴራል መንግስት ጋር ያለውን ግንኙነት በማጠናከር በህወሓት ላይ አስቸኳይ እርምጃ ለመውሰድ የሚቻልበት አቅጣጫን በስብሰባው ማጠቃለያ ላይ ሁሉም የምክር ቤቱ አባላት ህወሓትን አስወግደው በአጭር ጊዜ ውስጥ ወደ ትግራይ በመግባት ህዝባዊ መንግስት ማቋቋም የሚል ነው። የፕሪቶሪያን የሰላም ስምምነት በመጣስ በመፈንቅለ መንግስት ስልጣን የጨበጠው ህወሓት የትግራይንና የህዝቧን ህልውና ሊያረጋግጥ አይችልምም ብለዋል። የትግራይ ህዝብ አሁን ከገባበት ከባድ ችግር ለመውጣት እያንዳንዱ ተጋሩ አንድነቱን በማጠናከር ህወሓትን ለማስወገድ እንዲተባበርም በይፋ ጥሪ አቅርበዋል። እቅድም መያዛቸውን አሳውቀዋል። የትግራይ ሰላምና ለውጥ ምክር ቤት አባል የሆነው አፋር የመሸገው ሀራ መሬት ታጣቂ ኃይል ከፌዴራል መንግስት ጋር በቅንጅት እየተንቀሳቀሰ መሆኑ ገሃድ ሆኗል። የታጣቂ ቡድኑ ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ በቅጽል ስማቸው ወዲ አንጥሩ ከፌዴራል መንግስት ጋር በትብብር እየሰሩ መሆናቸውን በቅርቡ መናገራቸው የሚዘነጋ አይደለም።
የኢትዮጵያ መከላከያ ሰራዊት በዛሬው ዕለት ለኢትዮጵያ ሕዝብ መልእክት አስተላለፈ። በመልእክቱም ሕዝቡ ይተባበር ሲል ተደምጧል። ሰራዊቱ ለሁሉም ግዳጆች በተጠንቀቅና በዝግጁነት ላይ እንደሚገኝ ይፋ ያደረገ ሲሆን የውጭ ኃይሎችና የውስጥ ባንዳዎች ተቀናጅተው ትርምስ ለመፍጠር እየታተሩ ነው በማለትም ተደምጧል። የኢትዮጵያ መከላከያ ሰራዊት በዛሬው ዕለት አንድ አነጋጋሪ መግለጫን አሰራጅቷል። የጠላቶች ሴራ ይከሽፋል፣ ህብረታችን ያሸንፋል በሚል ርዕስ መከላከያ ሰራዊት ሰኔ 19 ባሰራጨው መግለጫው በዓለም አቀፍ መድረክ አሁን ላይ አዲስ የኃይል አሰላለፍ እየተፈጠረ ይገኛል ብሏል። ይህ ሽግግር በአንድ በኩል ለሀገራት አዳዲስ እድሎችን ሲፈጥር፣ በሌላ በኩል ደግሞ ውስብስብ የጸጥታና የደህንነት ፈተናዎችን አስከትሏልም ብሏል። በተለይም በምስራቅ አፍሪካ ቀጠና የሚታየው የኃይል አሰላለፍ በርካታ እድሎችንና ስጋቶችን በአንድ ይዞ መጥቷል የሚለው የሰራዊቱ መግለጫ አንድ ሀገር ደህንነቷን በተሟላ ሁኔታ ለማረጋገጥ ቀጠናዊና ዓለም አቀፋዊ ሁኔታዎችን በቅርበት መከታተልና በሚፈጠሩ ስጋቶች ላይ ተመስርቶ የመፍትሄ አቅጣጫዎችን ማስቀመጥ ያስፈልጋልም ብሏል። ከዚህ አንጻር የዘመኑን ተለዋጭ የጦርነት ባህሪ በመረዳት ለአሁናዊና ለቀጣይ የውስጥና ቀጠናዊ ችግሮች ፈጣንና ውጤታማ ምላሽ መስጠት የሚችል ጠንካራ የመከላከያ ሰራዊት ገንብቻለሁም ብሏል። ሰራዊቱ የውስጥ ተላላኪ ያላቸው ኃይሎች ከውጭ ጠላቶች ጋር በቅንጅት ሆነው ኢትዮጵያን ለማዳከም ብዙ ጥረት እንዳደረጉ ይዘረዝርና ነገር ግን ኢትዮጵያውያን የተባበረ ክንድና በጋራ ዓላማ ቆመው ሴራቸውን አሰናክለዋል፣ ሙከራቸውንም አክሽፏል ሲል ያትታል። በየጊዜው ሀገር ለማፍረስ የተሰለፉ የውጭም ሆነ የውስጥ ኃይሎች ተደጋጋሚ ሽንፈትን የተጎነጩት በህዝብ አንድነትና በመከላከያ ሰራዊቱ ጀግንነት ነው የሚለው ይህ ማብራሪያ ዛሬም የጥፋት ዓላማ እንጂ የጋራ ራዕይና ብሔራዊ ግብ የሌላቸው ኃይሎች ከኢትዮጵያ ብሔራዊ ጥቅም በተቃራኒ ቆመው የተለያዩ የጥፋት አጀንዳዎችን እያራመዱ ይገኛሉ ሲል ከሷል። ማብራሪያው ይቀጥልና አንዳንዶቹ የተለያዩ ኃይሎችን በማሰባሰብ የቀድሞ የጥፋት ተልዕኳቸውን ለመድገም እየተንቀሳቀሱ መሆናቸው ግልጽ ነው። ነገር ግን ታሪክ ራሱን ይደግማል እንደሚባለው የኢትዮጵያ ጠላቶች በህዝቡ አንድነት በሰራዊቱና በሌሎች የጸጥታ ኃይሎች ጽናት እኩይ ዓላማቸው ያልተቀደሰና ሀገር አፍራሽ ጥምረታቸው እንደ ጉም እንደሚበተን አያጠራጥርም ሲል ተደምጧል። ነገር ግን መከላከያ ሰራዊቱ የውጭ ኃይሎችና የውስጥ ተላላኪ ያላቸው ኃይሎችን ሴራ ለማክሸፍ የህዝቡ አንድነትና ወገንተኝነት ወሳኝ መሆኑንም በጽሁፉ ላይ ጠቅሷል። ሰራዊቱ ለህዝቡ ባስተላለፈው ጥሪ ህዝቡ በአንድነት እንዲቆም ነው ጥሪ ያቀረበው። እንዲህ በማለት ከሁሉም በላይ የሀገር ደህንነት መሰረቱ የህዝብ አንድነት ነው። ህዝብ ለጋራ ጥቅሙ በህብረት ሲቆም የውስጥም ሆነ የውጭ ስጋቶች ስኬታማ ሊሆኑ አይችሉምና የጥፋት ኃይሎች ዳግም ስጋት እንዳይሆኑ ማድረግ የሰራዊቱ ብቻ ሳይሆን የሁሉም ዜጋ ወቅቱ የሚጠይቀው ተግባርና ግዴታ ነው በማለት ህዝቡ እንዲተባበረውና ከጎኑ እንዲቆም ጥሪውን አቅርቧል። የአሜሪካ የኮንግረስ አባሉ ትራምፕ በህወሓት አመራሮች ላይ የጣሉትን ማዕቀብ ተቃወሙ። ወደ መቀሌ እንዳያቀኑ የተከለከሉትን የአሜሪካ አምባሳደር ያወጡትን ጠንካራ ማስጠንቀቂያ አዘል አቋምም የኢትዮጵያን መንግስት ለማስደሰት የተደረገ ሙከራ በሚል ኮንነውታል። በአዲስ አበባ የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ ወደ መቀሌ ለማቅናት የያዙት እቅድ በህወሓት ማንገራገር መሰረዙን ተከትሎ ጠንካራ ማሳሰቢያ በትላንትናው ዕለት አውጥቶ ነበር። አምባሳደሩን ወደ መቀሌ ላለመቀበል የጸጥታ ዋስትና አልሰጥም ካለ በኋላ የወጣው ይህ መግለጫ ለህወሓት አመራሮች ተጨማሪ ራስ ምታት መሆኑንም ለመመልከት ተችሏል። የትራምፕ አስተዳደር በህወሓት ላይ ጠንካራ እርምጃ ለመውሰድ የአቋም ለውጥ ማድረጉን ተከትሎ ታዲያ ከፍተኛ የአሜሪካ የኮንግረስ አባላት፣ ዲፕሎማቶችና ፖለቲከኞች የትራምፕ አስተዳደር ላይ ትችታቸውን እያዘነቡ ነው። የትግራይን ጉዳይ በአሜሪካ ኮንግረስ በተደጋጋሚ አጀንዳ በማድረግ የሚታወቁት የአገሪቱ ታዋቂ የኮንግረስ አባል ብራድ ሼርማን የትራምፕ አስተዳደር ውሳኔን ኮንናሉ። የኮንግረስ አባሉ በይፋዊ የኤክስ ገጻቸው ባሰፈሩት ሀሳብ የትራምፕ አስተዳደር በህወሓት አመራር ላይ የቪዛ እገዳ ለመጣል ያስተላለፈውን ውሳኔ ትክክል ያልሆነ በማለት ነው የተቹት። የኮንግረስ አባሉ ብራድ ሼርማን የትራምፕ አስተዳደር ህወሓት አመራር ላይ የቪዛ እገዳ ለመጣል ያወጣው ውሳኔ የሚያሳዝን ተግባር ነው። አስተዳደሩ ለኢትዮጵያ ሰላም የሚሹ አካላት እውነተኛ እርቅ ፈላጊ ከሆኑ ከሁለቱም አካላት ጋር በመስራት ግጭትን ማስቀረት ይቻላል ብለዋል። ሌላኛው ታዋቂ የአሜሪካ ዲፕሎማትና የአፍሪካ ቀንድን በንቃት የሚከታተሉት ፖለቲከኛ ካሜሮን ሃድሰን ወደ መቀሌ እንዳያቀኑ የተከለከሉትን የአሜሪካ አምባሳደር ያወጡትን ጠንካራ ማስጠንቀቂያ ያዘለ አቋም ኮንነዋል። በስትራቴጂክና ዓለም አቀፍ ጥናት ማዕከል CSIS የአፍሪካ ፕሮግራም ከፍተኛ ተመራማሪው ካሜሮን ሃድሰን የአሜሪካ አምባሳደር በኢትዮጵያ ስለ ህወሓት ያወጣው መግለጫ ሰላምን ለማጽናት ሳይሆን የኢትዮጵያ መንግስትን ለማስደሰት ነው በሚል ትችትን ሰንዝረዋል። ካሜሮን ሃድሰን ይቀጥሉና የአሜሪካ አምባሳደር ለሰላም የቆመ ቢሆን ኖሮ የአሜሪካ ኤምባሲ ህወሓትን ለመጥራት የአብይ አህመድ ቋንቋ ለመጠቀም አይገደድም ነበር ይላሉ። የትራምፕ አስተዳደር በህወሓት ላይ የያዘው ጠንካራ የማስጠንቀቅ
በማቋቋም የአብይ አህመድን አስተዳደር እንደ ቦይንግ ካሉ የአሜሪካ ካምፓኒዎች የሚሊዮን ዶላር ግዢ ስለሚፈጽም መሆኑንም ጠቁሟል። እንደ አርሰን ገለጻ ህወሓት ከአሜሪካ በዶላር የሚገዛቸው እንደ ቦይንግ የመሳሰሉ ንብረቶች ቢኖር ጥርስ አይነከስበትም ነበር በማለት የአቋም ለውጡን ከንግድ አጋርነትና ከኢኮኖሚ ጉዳዮች ጋር አያይዘውታል። ቀደም ሲል የአሜሪካ የውጭ ጉዳይ መስሪያ ቤት በህወሓት አመራሮች ላይ የጣለው የቪዛ እገዳ አድሏዊ እንደሆነ መናገራቸው የሚጠቀስ ነው። በመጨረሻ ከኢራን ጋር የተኩስ አቁም ስምምነት ያወጁት ዶናልድ ትራምፕ ፊታቸውን ወደ አውሮፓ ሀገራት ላይ አዙረዋል። የአውሮፓ ሀገራት ላይ የ100% ታሪፍ እንደሚጥሉም እየዛቱ ናቸው። ትራምፕ በዋሽንግተን ግዙፍ የቴክኖሎጂ ኩባንያዎች ላይ የዲጂታል አገልግሎት ታክስ በሚጥል ማንኛውም የአውሮፓ ሀገር ላይ የ100% ታሪፍ እንደሚጥሉ በዛሬው ዕለት ዝተዋል። ፕሬዚዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በርካታ የአውሮፓ ሀገራት ይህንን አይነት ታክስ ስለመጣል ሲወያዩ መቆየታቸውንና የተወሰኑት ደግሞ እቅዱን ተግባራዊ ለማድረግ መቃረባቸውን ገልጸዋል። ታክስ በሚጥሉ ሀገራት ላይ ወዲያውኑ የቅጣት እርምጃ እንደሚወሰድ ያስጠነቀቁት ትራምፕ የቀደሙ የሁለትዮሽ የንግድ ስምምነቶችን ሙሉ በሙሉ በአጸፋ እርምጃው እንደሚተኩም ዝተዋል። አክለውም ይህንን አይነቱን ታክስ የሚጥል የትኛውም አገር ወደ አሜሪካ በሚልካቸው ማንኛውምና ሁሉም ሸቀጦች ላይ ወዲያውኑ የ100% ታሪፍ እንደሚጣል ነው ይፋ ያደረጉት። ብሪታንያ የምትጥለው የ2 በመቶ የዲጂታል አገልግሎት ታክስ በዋና የኢንተርኔት ፍለጋ አገልግሎት ኩባንያዎች፣ ማህበራዊ ሚዲያዎች እንዲሁም የኦንላይን ገበያ መድረኮች ላይ ተግባራዊ ይሆናል። ይህ ታክስ እንደ አፕል፣ ጉግል፣ ሜታና አማዞን ያሉ ትላልቅ የአሜሪካ ኩባንያዎች ላይ ተጽዕኖ አለው። ብሪታንያ በ2024-25 በጀት ዓመት ብቻ ከእነዚህ የታክስ አይነት 800 ሚሊዮን ፓውንድ ሰብስባለች። ትራምፕ ባለፈው ሚያዝያ ላይ ዩናይትድ ኪንግደም ግዙፍ የአሜሪካ ኩባንያዎች ላይ ታክስ መጣሏን በመግለጽ ከፍተኛ ታሪፍ እንደሚጥሉ ተናግረው ነበር። ፈረንሳይ፣ ጣሊያንና ስፔንም በአገራቸው በሚንቀሳቀሱ ግዙፍ ኩባንያዎች ላይ የ3 በመቶ የዲጂታል አገልግሎት ታክስ ጥለዋል። ሌሎች በርካታ የአውሮፓ ህብረት ሀገራትም ተመሳሳይ ታክስ ተግባራዊ እንዳደረጉ ወይንም ለማድረግ ማቀዳቸውን ታክስ ፋውንዴሽን የተባለው በታክስ ፖሊሲ ላይ የሚሰራ ተቋም መረጃ ያሳያል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።